ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ጉዳዮች ይዘንላችሁ መጥተናል። አብራችሁን ቆዩ። 519 የባንክ አካውንቶች መታገደውን አገልግሎት መስሪያ ቤቱ ገልጿል። 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር ውለዋል ተብሏል። የክሪፕቶ ከረንሲ መተግበሪያን በመጠቀም በሕገ ወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይ እርምጃ ተወስዷል። የብሔራዊ መረጃና ደህንነት አገልግሎት በተቀናጀ መንገድ ሕገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ተደረሰባቸው ያላቸውን 112 ተጠርጣሪዎች በቁጥጥር ስር መዋላቸውን ገለጸ። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ፣ ከክልል የጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ በተሰማሩ አካላት ላይ ስምሪት ማድረጉን አመላክቷል። በዚህም 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከሕገ ወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን፣ የተለያዩ ኤግዚቢቶች መያዛቸውንም ጠቅሷል። ሕገ ወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ሕገ ወጥ ገንዘብን ሕጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን አመላክቷል። በተለይም ሕገ ወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ሕገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ሕገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ሕጋዊ ንግድ ሳይኖራቸው በሕገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ሕጋዊ እርምጃ መወሰዱን ጠቁሟል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ሕጋዊ ፈቃዳቸው በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ሕገወጥ የሐዋላ ድርጅቶችም እርምጃው እንደተወሰደባቸው አሳውቋል። በተጨማሪም በሀገር ውስጥ ሕገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር እንደዋሉ አመላክቷል። የብሔራዊ ባንክ ሕግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በሕገ ወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ እንደተወሰደ አመላክቷል። አሁንም የሚወሰደው እርምጃ ተጠናክሮ እንደሚቀጥል አገልግሎቱ በላከው መግለጫ አሳውቋል። ወደ ሌላ ጉዳያችን ስናልፍ ህዳር 1 2018 ዓ.ም በአፋር ክልል አባላና ዙሪያው የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን ባገኘነው መረጃ ነዋሪዎቹ በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀዬው ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱም ዝተዋል። ሰላማዊ ሰልፉ በኢረቦቲ፣ ባዱ እና ዳሊፋጌ ከተሞች ጭምር መካሄዱ ታውቋል። የትግራይ ጊዜያዊ አስተዳደርና ህወሓት ከቀናት በፊት ባወጡት መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚለውን ስሞታ ውድቅ ማድረጋቸው ይታወሳል። ቁልፉ የአልሸባብ መሪ ተገደለ ይለናል ሌላኛው ዘገባችን። በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታወቀ። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው ሙሐመድ አብዲ ሙሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና በቤ ግዛቶች በርካታ ንጹሃንን የገደለው ሙሐመድ በቅጽል ስሙ ጎፎ የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ነው። ያህየ ወይም አቡ ካሊድና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደላቸውንም የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል። አናዶሉ እንደዘገበው ግብጽ በጅቡቲ አዲስ ወደብ ልትገነባ ነው። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ መሆኑ ታውቋል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታወቀች። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና
ከፍ የሚያደርጉ ቁልፍ መሠረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነፃነቷን ከወሰደች ከ3 አስርተ ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180 ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧ ተሰማ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም፣ የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቀድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄደም ማለቱን ዘገባው ጠቅሷል። ከእነዚህ ችግሮች በተጨማሪ ከአውሮፓውያን 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል መባሉንም ተመልክተናል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎት $3.3 ቢሊዮን አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገው አሳውቋል። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ በፓርላማ ማብራሪያቸው የኢትዮጵያ የኢኮኖሚ ሪፎርምና ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነበር ብለዋል። የሱዳን አውሮፕላኖች በኤርትራ ታይተዋል። በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ደራሽ ጦር በሚጠቀምበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትላንትናው ዕለት በሱዳን ወታደራዊ መንግስት በሆነው በአልቡርሃን በበርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎች እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብፅ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር ያገኘነው መረጃ ያመላክታል። የሱዳን ጦር በሱዳን ፈጥኖ ደራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለመ አዲስ ጥቃት መጀመሩ ታውቋል። ከትላንት በስቲያ የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጄኔራል መሐመድ ሐምዳን ዳጋሎ ድሮኖቻችን ኤርትራንና ግብፅን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብፅ ለተባበሩት አረብ ኤሚሬትስ ደብዳቤ መጻፏ ይታወሳል። በመጨረሻም መቀሌ ሰው አልባ ከተማ መስላለች ተብሏል። ጎዳናዎች ጸጥ ረጭ ብለዋል። ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል ተብሏል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ሽማግሌዎቹ ህወሓቶች እንደ ሽሬ የመሳሰሉ አካባቢዎች ሄደው ከትመዋል። ባህላዊ ጄኔራሎች እንቅስቃሴያቸውን ገድበዋል። ታጣቂዎችም ስነ ልቦናቸው ተሰልቧል። ለዳግም ጦርነት ዝግጁ አይመስሉም ተብሏል። ቅድመ 2013 የነበረው የውጊያ ሞራል አሁን የለምም ነው የተባለው።